ኢትዮጵያ ረጅም ዘመናትን ያስቆጠሩ በርካታ ባህላዊና ሃይማኖታዊ በዓላት ያላት ሀገር ነች። እነዚህ በዓላት በየዓመቱ በድምቀት የሚከበሩ ሲሆን በዓለም አቀፍ ደረጃ እውቅና አግኝተው በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም በዩኔስኮ ከተመዘገቡ የማይዳሰሱ ቅርሶች መካከል የጥምቀት በዓል አንዱ ነው። የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ተከታዮች ዘንድ በየዓመቱ ጥር 11 ቀን በተለያዩ ክዋኔዎች ይከበራል። በዓሉ እንደየክዋኔው አስፈላጊነት በተለያዩ የአለባበስ አይነቶች ደምቆ ይውላል። ለዚህ ደግሞ ከበዓሉ ቀደም ብሎ ለዚሁ ድምቀት የሚውሉ አልባሳትን መሸመት የተለመደ ተግባር ነው። ድባቡ ደስ ይላል። የሰው ርብርብ በጣም ደስ ይላል እና ዋጋውን ፊክስ ነው። በጣም ብዙ ነገር አግኝቻለሁ። አቅርቦት አለ። አይናዋጅ ነው የሆነብኝ። የቱን መርጠሽ የቱን መተው አቺም ከጓደኞቼ ጋር እየፈለግና አንድ አይነት ልብስ ለመልበስ እንግዲህ ጥምቀትን ፏፈሽ ለማለት ነው የመጣ ነው። እዚህ ሁሉም ሙሉ ነው። ያው የተሻለ ለማግኘት እንዳማራጭ እየዞር ነው። አዲስ ነገሮች የገቡ በጣም የሚያማምሩ ልብሶች አይተናል። ከቤተሰቦቼ ጋር ከጓደኞቼ ጋር አንድ ላይ ላከብር ስለሆነ በጣም መጓጓለትን አመትባል። ለዚህ ደስተኛ ነኝ። በበዓሉ በቦታው ላይ ስንገኝ ኢትዮጵያዊነትን ይገልጻል። በአሪፍ ዋጋ በተመጣጣኝ ዋጋ ገዝተናል። ከጓደኞቻችን ጋር አንድ ላይ ነው የምንለብሰው። ያው ታቦታችንን አንግሰን እንገባለን ወደ ቤታችን። ለጥምቀት የማይሆን ቀሚስ ይበጣጠስ የሚባል አባባል አለ እንደ ኢትዮጵያ ማለት ነውና ሁሉም ቀሚስ ለብሶ ነው የሚወጣው የዛን ቀን ማለት ነው። ባይገዛም እንኳን ያለውን አጥቦ ይለብሳል። ቱሪስቶቹ ራሱ በብዛት የኢትዮጵያን ለብሶ ነው የሚወጡ እና እሱ ነገር ደስ ይለኛል። አቅርቦቱ አሪፍ ነው። ምክንያቱም በሁሉም አለ እንደፈለግን ማለት ነው። ከሀይ እስከ ሎስት ድረስ እስከ ታች ድረስ አለ። ሰው እንደ አቅሙ ይገዛል ማለት ነው። የጥምቀት በዓል ሲከበር ባህላዊ አልባሳቶች የሚለበሱበት ወቅት በመሆኑ በየደረጃው ያሉ ባለሙያዎች እንደየለባሹ ፍላጎት አሳምሮ ለማቅረብ ሰፋ ያለ ዝግጅት በማድረግ ለገበያ ያቀርባሉ። በጣም ፈጠራ አለ። የፈጠሩ ሽክን እያረጉ ድሮ ያልነበረውን እያደመቁ ምናምን የሚሰሩ ልዩ ተሰጥኦ ያላቸው ዲዛይነሮችን ሸማኔዎችንም አደንቃለሁ። ሰዎች ደስ እያላቸው ይገዛሉ። ዲዛይኑ ሰው እንዲገዛ ያደርገዋል ማለት ነው። የተለያዩ ከለሮች ወጥቶ ይታያሉ ማለት ነው። በተለያየ ዲዛይን ነው እያማረ የሰውን ፍላጎት እየሳበ በዛው ልክ ደግሞ እየሰፋ ይሄዳል ፍላጎቱ ማለት ነው። ፈጠራን በመጨመር በተለይ የአርትን ነገሮችን አካተን በቃ አብስትራክት የሆኑትን አሁን ይህን ጥበብ እዩ ከለሮችን አገባቡ ከራሱ ጋር ማች የሚያደርገውን ብዙም ሳይደምቅ ብዙም ሳይፈዝ አገባቡን አይተን ይህን ለሸማኔዎች ካሰጠን በኋላ ሸማኔም ይህን ተጣቦ ከሰራን በኋላ እኛን ደግሞ ያንኑ ጠብቀን ያው ክር አገባቡን ተመልከቹ ያንን ማች ሊያደርገውና ሊያወጣው ፈክቶ እንዲወጣና ውበት እንዲስብ በማድረግ ያው እንሰራዋለን። የጥምቀት በዓል ለረጅም ጊዜ ተለያይተው የቆዩ ጓደኛሞች፣ ወዳጅ ዘመድ በነጻነት የሚገናኙበት በዓል ሲሆን በበዓሉ ወቅት አቅም ያለው አዲስ ገዝቶ አቅም የሌላቸው ደግሞ የክት ልብሳቸውን ለብሰው በዓሉን ይታደማሉ። ዓለም አቀፋዊ በዓልም ስለሆነ ብዙ እንግዶች ይመጣሉ ወደዚህ ከውጭ ሀገርም ከዚህ ከሀገር ውስጥም ትውልደ ኢትዮጵያውያን ይመጣሉ። አቅሙ ለሚችል ከፍ ባለ ነገር ከዛ መካከለኛ አቅም ያላቸውም ስለሚመጡ ለነሱንም ያማከለ ነው እቃ ይዘን የቀረብ ነው። በጣም ብዙ ሰው ከመምጣቱ አንፃር አሪፍ የሽያጭ ጊዜ ነው የምናሳልፈው። ጥምቀት የተለየ ነው ለኛም ካት በዛ ሰዓት ሁሉም ይለብሳል። እንደ አቅሜቱ ወንዱም ሴቱም ልጆችም ስለሚለብሱ በዛ ሰዓት እንቅስቃሴ አለ። ጥምቀት በጣም ደስ የሚል ባህል ነው። ሁሉም ኢትዮጵያዊ የሚያከብረው ነው። በቂ ነገር ይዤ ቀርብ ያለው ሰዎቹ የሚያስፈልጋቸውን የተለያዩ የጆሮ ጌጦች አሉ፣ የእጅ አምባሮች አሉ፣ የአንገት አለ፣ የጆሮ አለ፣ የግንባር ጌጥ አለ። ነጮች በቃ ቲፒካል የሆነውን የሆነ መረጃ ሙሉ ኢንፎርሜሽኑ ምናምን ስላላቸው ቲፒካል የሆነውን ነገር ነው የሚፈልጉት። የኢትዮጵያ ትክክለኛውን ባህል ይፈልጋሉ እና ነጮችም ይገዛሉ በደንብ። በአደባባይ በዓላት በተለይ ደግሞ ለጥምቀት በጋራ አንድ አይነት አልባሳት ለብሶ መድመቅ የተለመደ እየሆነ መጥቷል። ይሄ ደግሞ በዓሉ በዓለም አቀፍ ደረጃ የተለየ እይታ እንዲኖረው ጉልህ ሚና ይጫወታል። በብዛት ይመጣሉ ለጥምቀት ሰዓት ላይ በብዛት ለመልበስ አንድ አይነት የሚፈልጉ ይመጣሉና ሞርለኛ ጥቅም አለው። በጋራ ለብሶ ሲወጡ
ከጥበባችንም አንጻር ውበቱን ያወጣዋል፣ ያው በዓሉንም ያደምቀዋል። ለጥምቀት ያልሆነ ልብስ ምንድነው የሚባለው? ይበጣጠስ ነው የሚባለው። ሰው ሁሉ በዛች ባለው አቅም እንደ ከዝቅተኛ ኑሮ ከሚኖረው ጀምሮ ባለው አቅም የባህል ልብስ ለብስ ነው የሚወጣው እና ያ የባህል ልብስ ለብሰሽ ስታይ ደግሞ ለባህላዊ ለሀገሪቱ ገጽታ ለሃይማኖቱ የተለየ ውበትና ክብር ዝና ይሰጣል። ምክንያቱም ያንን ለማየት እኮ ስንት ቱሪስት ነው የሚመጡት። ምክንያቱም ያ የተለየ ያደረገን አለባበሳችን ነው። ይሄ የባህል ልብሳችን ነው እና የባህል ልብሳችን ደግሞ በአሁኑ ሰዓት ከፍተኛ ደረጃ ነው የደረሰው። ሞገስ አለው፣ ክብር አለው፣ ለኢትዮጵያነትም ትርጉም አለው። ዝም ብሎ አይደለም የሚለበሰው። የትም ዓለም ላይ የሌለ እንደሆነ ነው የምናውቀውና በዓለም የገነነ እንደሚሆን ተስፋ አለኝ። ሃንድ ሜድ መሆኑ የእጅ ፈትል መሆኑ የእጅ ሽመና መሆኑ ከሌላው ምርቶች የተለየ ያደርገዋል። ለዚህም ነው እኛም ተግተንና ሞራል ኑሮን የምንሰራው። በአጠቃላይ ለሀገራችን ገጽታ ትልቅ ውበትና ድምቀት ነው የምንሰጠውና እንኮራለን ደግሞ። በፍጹም ፍቅርና መተሳሰብ የሚከበረው የጥምቀት በዓል በሚከወኑ ልዩ ልዩ ክዋኔዎች ዓለምን ማስደመሙ እየጨመረ መጥቷል።